ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 18 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአብይ አህመድ አገዛዝ ምንም አይነት ውጊያ በሌለባቸው አካባቢዎች ጥቃት መክፈቱን አርበኛ አስረስ ማረ ገልጿል። በሸዋ ደግሞ ቅጥረኛ ሚሊሻዎች ተደምስሰዋል። የብልጽግና አገዛዝ ሚዲያዎችን የመዝጋት ዘመቻውን ሲቀጥል አዲስ ስታንዳርድ ፍቃዱ እንደተሰረዘበት ተነግሯል። ሚዲያው ምላሽ ሰጥቷል። የዘይሴ ማህበረሰብ ጭፍጨፋ የደቡብ ህዝብ የለውና አደጋ ማሳያ ነው ሲል ኢትዮጵያ ፋኖ በደቡብ የትግል ጥሪ አቅርቧል። ለደቡብ ወጣቶች ጥሪ ተላልፏል። ኤርትራ የአገራት ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶችን የመንግስታቱ ድርጅት በዝምታ እያለፈ ነው ስትል ወቅሳለች። በዝርዝር ይዘነዋል። አሜሪካ እግረኛ ጦር ስታዘምት ኢራን ላይ ጥቃት ለመክፈት በተጠንቀቅ ላይ ናት ተብሏል። ውጥረቱ ተባብሷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአብይ አህመድ አገዛዝ ምንም አይነት ውጊያ በሌለባቸው አካባቢዎች ጥቃት መክፈቱን አርበኛ አስረስ ማረ ገለጸ። የአብይ አህመድ አገዛዝ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል ሲል የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ አስታውቋል። አገዛዙ ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሲቪሊያንን ብቻ ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎችን ለቀናት እየፈጸመ እንደሚገኝም አርበኛ አስረስ ገልጿል። የካቲት 17 2018 ዓ.ም ኩምብር ብሔራዊ የሚባሉ ትናንሽ ከተሞችና አካባቢዎች ላይ ከጧት እስከ እኩለ ሌሊት ድረስ ድብደባዎችን መፈጸሙም ተመላክቷል። አብይ አህመድ ከዩናይትድ አረብ ኤምሬት የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሺያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ ነው ሲልም አስረስ ማረ ዳምጤ ሁኔታውን ገልጾታል። ይህ በእንዲህ እንዳለ የፋኖ ኦፕሬሽን ሲቀጥል አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙ ቅጥረኛ ወይም ባንዳ ሚሊሻ አባላትን ማጽዳቱን እንደቀጠለ መሆኑን አስታውቋል። ትናንት የካቲት 17 2018 ዓ.ም አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በራስ በኃይሉ ሻለቃ 4 የሚሊሻ አባላት ላይ እርምጃ መውሰዱን አስታውቋል። ነበልባል ክፍለ ጦር በራስ በኃይሉ ሻለቃ ፋኖች በባንዳ ሚሊሻ አባላት ላይ የተደረገ የቦምብ ጥቃት በማድረስ አንድ ሚሊሻ እስከ ወዲያኛው የተሸኘ ሲሆን 3 የሚሆኑት ደግሞ ከባድ ጉዳት ደርሶባቸው በአሁኑ ሰዓት በሕክምና ላይ እንደሚገኙ ውስጥ መረጃዎች አድርሰዋል። ይህ ጥቃት የካቲት 16 2018 ዓ.ም ከጧቱ 3 ሰዓት ተኩል ላይ በአረሪት ከተማ ሸዋገነት አካባቢ አለቆቻቸውን ለመጠበቅ ወደ ጥበቃ ኬላ በሚንቀሳቀሱበት ሰዓት ፋኖ የእጅ ቦምብ በመወርወር እንኳን ጌቶቻቸውን ራሳቸውን በመጠበቅ የማይችሉ ለሆዳቸው ሲሉ የሚሞቱ ሆዳደሮች መሆናቸውን የራስ በኃይሉ ሻለቃ ሸማቂ አንድ የፋኖ አባል ተናግሯል። ይህ በእንዲህ እንዳለ በዚህ ጥቃት የተደናገጡት የሚሊሻ አባላቶች በአካባቢ ያገኙትን ተላላፊ መንገደኛ ንጹሃን ዜጎችን ሲያሰቃዩና ሲደበድቡ እንደነበር ሁኔታውን የታዘበና የጥቃቱ ሰለባ የሆኑ አንድ ስማቸው እንዳይጠቀስ የፈለጉ ግለሰብ ገልጸዋል። መረጃውን አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ሚዲያ ክፍል ኃላፊ አርበኛ ጋዜጠኛ አበባየው ሰይፍ አጠናክሯል። የብልጽግናው አገዛዝ ሚዲያዎችን የመዝጋት ዘመቻውን ሲቀጥል አዲስ ስታንዳርድ ፍቃዱ እንደተሰረዘበት ተነገረ። የብልጽግናው አገዛዝ የሚዲያ አፈና መሳሪያ የሆነው የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃንን የምዝገባ ምስክር ወረቀት መሰረዙን አስታውቋል። አዲስ ስታንዳርድ በእንግሊዝኛ በአማርኛና በኦሮምኛ በበይነ መረብ እንዲሁም በማህበራዊ ሚዲያ መድረኮች ላይ ዜና ትንታኔና አስተያየት የሚያቀርብ የመገናኛ ብዙሃን እንደሆነ ይታወቃል። ባለስልጣኑ አዲስ ስታንዳርድ የሚዲያ ስነ ምግባርን የኢትዮጵያ ህጎችና የሀገርንና የህዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በማሰራጨት ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም በማለት ለውሳኔው ምክንያት አቅርበዋል። በዚህም ውሳኔ መሰረት የአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን የምዝገባ ምስክር ወረቀት ከሰኞ የካቲት 17 2018 ዓ.ም ጀምሮ መሰረዙን ገልጿል። የኢትዮጵያ ሚዲያ ባለስልጣን የሰጠውን መግለጫ በተመለከተ የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ባለስልጣኑ ያቀረበውን ክስ ውድቅ
ውድቅ አድርገዋል። ዋና አዘጋጁ እንደገለጹት ተቋሙ እስካሁን ድረስ ምንም አይነት መደበኛ የህግ ጥሰት እንደፈጸመ የሚያመለክት ማስጠንቀቂያ ደርሶት አያውቅም። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎች ደርሰውታል የሚለው ክስ ከእውነት የራቀ ነው። የኢትዮጵያ ሚዲያ ባለስልጣን ቀደም ሲል ስለነበሩ የህግ ጥሰቶችም ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ብለዋል። አክለውም የጋዜጣው አሳታሚ ሆኖ ጃኬን ፐብሊሺንግ መብቱን ለማስከበርና የህግ የበላይነት መከበሩን ለማረጋገጥ ያሉትን የህግ አማራጮች እየገመገመ እንደሚገኝ ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በዚህ ዓመት በተለያዩ መገናኛ ብዙሃንና ጋዜጠኞች ላይ ተመሳሳይ እርምጃ መውሰዱ ይታወሳል። ባለስልጣኑ የጀርመን ድምጽ ራዲዮ የኢትዮጵያ ዘጋቢዎችን የስራ ፈቃድ ለወራት ካገደ በኋላ በታህሳስ ወር ሁለቱን ዘጋቢዎች በዘላቂነት በማገድ ለሌሎቹ ፈቃድ ሰጥቷል። በጥር ወር አጋማሽ ላይ ደግሞ ዋዜማ ራዲዮ የበይነ መረብ መገናኛ ብዙሃን የኢትዮጵያን ህገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባር ባለማክበር የተሰጠው ፈቃድ ተመላሽ መደረጉን ባለስልጣኑ ገልጿል። በተጨማሪም ከሳምንት በፊት ዓለም አቀፉ የዜና ወኪል የሮይተርስ ዘጋቢዎች የስራ ፈቃድ እንደማይታደስላቸው እንደተነገራቸው ድርጅቱ አሳውቋል። ብሔራዊ ጥቅምን ሽፋን በማድረግ በአገዛዙ የተበላሸ አካሄድ ላይ ትችት አዘል ዘገባ የሚሰሩና የሚያጋልጡ ሚዲያዎችን ማፈኑን የቀጠለበት የብልጽግና ቡድን በኢትዮጵያ ያለውን የሚዲያ ምህዳር ሙሉ በሙሉ መቆለፉን ይፋ አድርጓል። የዘይሴ ማህበረሰብ ጭፍጨፋ የደቡብ ህዝብ የህልውና አደጋ ማሳያ ነው ሲል የኢትዮጵያ ፋኖ በደቡብ የትግል ጥሪ ያቀረበ። የኢትዮጵያ ፋኖ በደቡብ ባወጣው መግለጫ የደቡብ ኢትዮጵያ ህዝብ ለዘመናት አብሮት የኖረውንና የገነባውን ሀገር ለማዳን ሲል ዋጋ ያልከፈለበት የታሪክ ምዕራፍ የለም ብሏል። ሆኖም ግን ዛሬ የታሪክ አጋጣሚ ሆኖ ህልውናው አደጋ ላይ ወድቆ ማንነቱን ለማስከበርና ከጥፋት ለመዳን ወደማይቀረው የህልውና ትግል እየተገፋ ይገኛል ሲል ንቅናቄው ገልጿል። የአገዛዙ ግፍና የህዝባችን ስቃይ በሚል ባሰፈረው መግለጫ አምባገነኑ የብልጽግና አገዛዝ በሰላማዊ ህዝባችን ላይ የከፈተው ጦርነትና የሚፈጽመው የድሮን ጥቃት እንዲሁም የሚፈጽመው የጅምላ ግድያና እስራት ከጊዜ ወደ ጊዜ እየከፋ መጥቷል ብለዋል። ይህ በንጹሃን ላይ የሚፈጸም አረመኔያዊ ተግባር የህዝብ የአሸናፊነት ወኔ ከማጠናከር ውጪ የትግል ወላፈኑን ሊያበርደው እንደማይችል የሚያረጋግጥ መሆኑን ከአማራ ህዝብ የህልውና ትግል እየተመለከትን ያለው መግለጫው፣ ስለዚህም የደቡብ ፋኖ ህዝባችንን ከጥፋት ለመታደግ ቀዳሚ ሆኖ የተሰለፈ ህዝባዊ ኃይል ነው ሲል አስፍሯል። ይህን በህዝባችን ላይ የተደቀነውን አደጋ ለመመከትና ለመቀልበስ መላው የደቡብ ተወላጅ ከምንጊዜውም በላይ በቁርጠኝነት አብሮን መቆም ይኖርበታል ሲልም ንቅናቄው የትግል ጥሪ አቅርበዋል። ለአንድነታችንና ስለ መዋቅራዊ ጥንካሬያችን በሚል ባሰፈረው ነጥብ ደግሞ የደቡብ ፋኖ ከሌሎች የፋኖ ክንፎችና የትግል አጋሮች ጋር በመሆን የተቀናጀና ስልታዊ የሆነ የጦርነት በመከተል ላይ ይገኛል። ትግላችን የተበታተነ ሳይሆን አንድ ዓላማና አንድ ግብ ያለው በመሆኑ የጠላትን ፕሮፓጋንዳና ከፋፋይ ሴራዎችን ሁሉ በመበጣጠስ ወደፊት እየገሰገስን መሆኑን ለመላው የአማራ ህዝብ እናበስራለን ሲልም አክሏል። በዘይሴ ማህበረሰብ ላይ ስለደረሰው የዘር ፍጅት የጠቀሰው መግለጫው ሰሞኑን በዘይሴው ማህበረሰብ ላይ የደረሰው አስከፊ የዘር ፍጅት፣ ጭፍጨፋና ከመኖሪያ ቀያቸው የማፈናቀል ግፍ እጅግ አሳዛኝና አሳሳቢ ነው ብሏል። በአሁኑ ወቅት ወገናችን ህይወቱን ለማትረፍ በየጫካው ተጠልሎ ለከፋ ሰብአዊ ቀውስ ተጋልጧል ያለው መግለጫው፣ ይህ በንጹሃን ላይ የሚፈጸም አረመኔያዊ ተግባር የህዝባችንን የአሸናፊነት ወኔ ከማጠናከር ውጪ የትግል ወላፈኑን ሊያበርደው አይችልም ሲልም የትግሉን አስፈላጊነት ጠቅሷል። ንቅናቄው ያገዛዙ የከፋፍለህ ግዛ ሴራ የጥላሁን ከበደ ካቢኔ የደቡብን ህዝብ እርስ በርስ በማጋጨትና በማተራመስ የፖለቲካ ትርፍ ለማግኘት እየሰነዘረው ያለው የሴራ ፖለቲካ ህዝባችንን የሚከፋፍልና ለከፋ ማህበራዊ ቀውስ የሚዳርግ በመሆኑ ድርጊቱን አጥብቀን እንቃወማለን ብሏል። ኤርትራ የሀገራትን ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶችን የመንግስታቱ ድርጅት በዝምታ እያለፈ ነው ስትል ወቀሰች። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህ ትናንት ጀምሮ በጄኔቫ እየተካሄደ በሚገኘው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከፍተኛ ጉባኤ ላይ ባደረጉት ንግግር ወቅታዊው ዓለም አቀፍ ስርዓት ከባድ ፈተና ውስጥ መውደቁን ገልጸዋል። ሚኒስትሩ በንግግራቸው የሀገራትን ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶች የተባበሩት መንግስታት ድርጅት ቻርተርን የሚጻረሩ መሆናቸውን በመጥቀስ ዓለም አቀፉ ማህበረሰብ የገባውን የጋራ ቃል ኪዳን በአግባቡ እየተወጣ እንዳልሆነ ተችተዋል። በተለይም የተባበሩት መንግስታት ድርጅት የተሰጠውን ተልዕኮ አግባቡ እየተወጣ አለመሆኑንና ይህም በድርጅት ውስጥ ባለው መዋቅራዊና ፖለቲካዊ ችግሮች ምክንያት እንደሆነ አስገንዝበዋል። የሰብአዊ መብቶች ምክር ቤት የተቋቋመበትን ዓለም አቀፋዊ መርሆች ወደ ጎን በመተው ለጠባብ ፖለቲካዊ ጥቅሞች መጠቀሚያ እየሆነ ነው በማለት የወቀሱት ሚኒስትር ኡስማን ይህ አካሄድ በአባል
ሀገራት መካከል ያለውን እምነት እየሸረሸረ መሆኑን ገልጸዋል። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ቃለ ምልልስ የዓለም ህዝቦች ፍላጎት በሰላምና በክብር መኖር እንዲሁም ከስራቸው ተገቢውን ጥቅም ማግኘት መሆኑን መጥቀሳቸውን ያስታወሱት ሚኒስትሩ ምክር ቤቱም ይህንን የጋራ ምኞት መሰረት በማድረግ ሊሰራ እንደሚገባ አሳስበዋል። የኤርትራ መኖር የህዝቦቿ በገዛ እጃቸው የወደፊት ዕጣ ፈንታቸውን የመወሰንና ያለምንም ውጫዊ ጣልቃ ገብነት ሀገር የመገንባት ምኞት ውጤት መሆኑን ሚኒስትሩ አብራርተዋል። ኤርትራ ነጻነቷን ካገኘች በኋላ የገጠሟትን ተግዳሮቶች በጽናት ያለፈችው በዚህ ጥንካሬ እንደሆነ በመጥቀስ ሀገሪቱ ራስን የቻለችና የዜጎቿን የልማት መብት ጨምሮ መሰረታዊ ነጻነቶች የተከበሩባት ሀገር ለመገንባት ያላትን ቁርጠኝነት በድጋሚ አረጋግጠዋል። ኤርትራ ከምክር ቤቱና ከአባል ሀገራቱ ጋር በጋራ መከባበርና በሉዓላዊነት ላይ የተመሰረተ የረጅም ጊዜ ሽርክና ለመፍጠር ዝግጁ መሆኗን ገልጸዋል። ሀገሪቱ ለዓለም አቀፍ ትብብር፣ ለፍትህና ለሰው ልጅ ክብር መከበር የሚደረጉ ጥረቶችን በቅንነት እንደምትደግፍ ሚኒስትር ኦስማን ሳሌ ንግግራቸውን ሲያጠቃልሉ ገልጸዋል። አሜሪካ እግረኛ ጦር ሳታዘምት ኢራን ላይ ጥቃት ለመክፈት በተጠንቀቅ ላይ ናት ተባለ። አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች አመልክተዋል። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፉት ሳምንታት አሜሪካ ያሏትን 2 ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑ ተዘግቧል። ወታደራዊ ታዛቢዎች የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራቅ ላይ ጥቃት በተፈጸመበት ጊዜ ከነበረው የበለጠ ነው ተብሏል። ይህም አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ያመለክታል ሲሉም ተናግረዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘት ምርጫዋ መሆኑንና ድርድሩ ከከሸፈ ግን ሌላ እርምጃ ለመውሰድ መዘጋጀቷን ለጋዜጠኞች ተናግረዋል። ጨምረውም ኢራን የኑክሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል። የእስራኤል መገናኛ ብዙሃን አሜሪካ በመጪዎቹ ቀናት በኢራን ላይ ወታደራዊ እርምጃ መውሰዷ አይቀሬ መሆኑን እየዘገቡ ይገኛሉ። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ እስራኤል በአንድም ሆነ በሌላ መልኩ ተሳታፊ መሆኗ የማይቀር ሲሆን ከኢራን በኩል ጥቃት የሚከፈትባት ከሆነ ከባድ አጸፋ እንደምትመልስ እያስጠነቀቀች መሆኑም ተመላክቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን